ሰላም ቤተሰብ እንዴት ናችሁ? አማን ነው የተመሰገነ ይሁን። ማንቸስተር ዩናይትድ ከአስቶን ቪላ የነበረው ጨዋታ 2-1 አልቋል። አስቶን ቪላ በጣም ከብዷል። በጣም አስቶን ቪላ በሜዳው ማለትም 10 ጨዋታ በተከታታይ ያለምንም ሽንፈት አሰልጣኝ ሆነ ስር ብሎ ያለምንም ሽንፈት 10 ጨዋታዎችን አሸንፏል፣ ድል አድርጓል ማለት ነው። ዛሬ ዩናይትድን ሲያሸንፍበት ጨዋታ ላይ ሮጀርስ 2 ጎል አስገብቷል፣ 2-1 አሸንፏል። አሳማኝ በሆነ ውጤት ዩናይትድን በበኩሉ የሆነ የራሱ ደካማ ጎን አለው፣ ግን ደግሞ ጥሩ ጨዋታ አሳይቷል ብዬ ነው የማስበው ዛሬ። ምክንያቱም ሁለት ዋና የተባሉ ተጫዋቾችን አጥቷል። በሀገራት ጨዋታ የአፍሪካ ዋንጫ ጨዋታ በሚል ማማድ ዲያሎና ቡምቤን አጥቷል። እሱ ብቻ አይደለም፣ ሌላው የሚያስጠላ ነገር ደግሞ ምንድነው ብሩኖ ፈርናንዴዝ መጎዳቱ ለዩናይትድ ትልቅ ኪሳራ ነው ብዬ ነው የማስበው፣ በጣም ትልቅ። በዛ በዘለለ ትናንትናም እንዲሁ ሌላ ጉዳት ነበረ አሌክሳንድር ኢሳክ በሊቨርፑል በኩል ቢያንስ ለአንዳንድ ወር ያክል ከሜዳ የሚርቁ ይመስላል። ይሄ ቀላል አይደለም፣ ከባድ ነው። ሁለቱም ክለቦች በተለይ ዩናይትድ በጣም ከባድ ነው። ዋና ሰው ያጡት በተረፈ ጨዋታው አሪፍ ነበር፣ ምንም የተጠበቀ ነው። በቃ አስቶን ቪላ እንደሚያሸንፍ ግልጽ ነበር። እኔ እንደዛ ነው የገመትኩት። አስቶን ቪላ ያሸንፋል ብዬ ነው ከመጀመሪያው የገመትኩት። በቃ እንደዚህ ነው። በተረፈ ሸር ኮፒ ሊንክ አድርጉ ቤተሰብ። ሰላም